መልካም የጋብቻ አጋር መምረጥ ክፍል 1 በእስልምና አንድን ሰው ማነጽ የሚጀምረው ከቤተሰብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደወሏን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱ። ከትናንቱ የቀጠለ ይዤ ብቅ ብያለሁ። ከክፍል አንድ ይቀጥላል ያኔ ያላቋረጠ ክፍል አንድ ኢንሻአላህ። ለእናንተም ከነፍሶቻችሁ ወይንም ከጎሶቻችሁ ሚስቶች ወደ እነሱ ትኩረት ዘንድ መፍጠሩ በመካከላቸው ፍቅርና ዝምድናን ማድረጉ ከአስደናቂ ምልክቶች ነው። በዚህ ውስጥ የሚመለከተው ህዝቦቹ ተአምራቶች አሉት። ሩም 30 እስከ 31 ስድስተኛ ቤተሰብን መገንባትና ልጆችን በማሳደጉ ረገድ የባልና ሚስት መተጋገዝ በጋብቻ አማካኝነት ባልና ሚስት ቤተሰብን መገንባቱና ኃላፊነትን በመሸከም የመተጋገዝ እድል ያገኛሉ። ሰው ሆኖ የምሉዕነት የተፈጠረ የለምና አንዱ የሌላኛውን ድካም ለመጠገን ክፍተቱንም ለመሙላት ምክንያት ይሆናሉ። ሴት ልጅ አላህ ያገራላትና ከእሷ ባህሪ ጋር የሚሄዱ የቤት ውስጥ ስራዎች፣ ልጆች ማሳደግና የመሳሰሉትን ትሰራለች። በዚህም ታላላቅ አባቶችና እናቶች በማብቃቱ ረገድ ሚናዋ ትወጣለች። ባልም የተፈጠረለትንና ከእርሱ ጋር የሚሄዱትን የጉልበት ስራዎች ቀኑን ሙሉ በመሮጥና በመድከም ሁለገብ በሆነ መልኩ የቤተሰቡን ደህንነት ለመጠበቅ ሲል ከባድ ፈተናዎች ጭምር ይጋፈጣል። በዚህ መልኩ በመተጋገዝ ባልና ሚስት የዚችን ዓለም ፈተናዎች በማለፍ ወደ ከፍተኛ ውስጥ ለመድረስ ይታክታሉ። መላውን ቤተሰቦቻቸውን በመልካም ነገራት ብቻ የተሞላውን የእስልምና መንፈስ ያለብሳሉ። ሰባተኛ የአባትነትና የእናትነት እዝነት መጨመር በጋብቻ አማካኝነት እናት አባት መተሳሰባቸውና መተዛዘናቸው ከፍ ይላል። በመካከላቸው የተገኙ ልጆች አማካኝነት ከቅልባቸው ስሜትና አመለካከት ይፈልቃሉ። ይህም ስሜት ለልጆቻቸው ይበልጥ እንዲያዝኑና እንዲንከባከቡ ለጥሩ እድገታቸው ዘወትር በተሻለ ሁኔታ እንዲያልፉ ያደርጋቸዋል። እኒህ ከላይ የተጠቀሱት ነጥቦች ከጋብቻ የመነጩ የተወሰኑ ትሩፋቶች ናቸው። ጋብቻ ለማህበረሰቡ ያለው ፋይዳ በእርግጥ ከዚህ በላይ ነው። የእስልምና ሃይማኖት በጋብቻ ያዛል፣ ወጣቶች እንዲጋቡም ያነሳሳል፣ ይገፋፋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ አማኝ ከአላህ ፍራቻ ቀጥሎ የመልካም ሚስት የሚጠቀመውን ያህል ከሌላ አይጠቀምም። ሲያዛት ትታዘዘዋለች፣ ወደ እርሷ ሲመለከት ደስ ትለዋለች። እንደማታሳፍረው አውቆ በእርሷ ቢምል አታሳፍረውም። መሐላውን ታጸናለታለች፣ ከእርሷ ቢርቅ ነፍስና ገንዘቡን ትጠብቅለታለች። ኢብኑ ማጀህ ዘግበውታል። በሌላም ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ይህች የቅርቢቱ ዓለም መጣቀሚያ ናት፣ ከመጣቀሚያዎቹ ሁሉ በላጩ መልካም ሚስት ናት። ሙስሊም ዘግበውታል። ሶስተኛ ጋብቻ መጽዳትና መጥራት ነው። ሐላል ነገር ንጹህ ነው፣ ጣዕሙ ለየት ያለ ነው፣ እርጋታው ሚትሌ ነው። ኢስላም ሐላል ነገር ንጹህና ጽዱ፣ ሐራምን ደግሞ መጥፎና ቆሻሻ አድርጎ ነው የሚመለከተው። ከጋብቻ መጽዳት ሲሆን ዝሙት ደግሞ ቁሸት ነው። ባለው መንገዱና ህግጋቱ ጋብቻ በሚጠይቀው ወንድና በምትገባው ሴት መካከል ምርጥ የሆነ መመሪያ መስፈርት አስቀምጧል። ሰዎች በዚህ መመሪያ ቢመሩና መንገዱ ቢጓዙ ትዳርም እጅግ የመግባባትና የስኬት መድረክ በሆነ ነበር። ከወንድና ሴት ልጅ የተገነቡ ቤተሰቦችም እጅግ በተመቻቸ እምነት፣ ሰላማዊ በሆነ አካልና አእምሮ እንዲሁም ነፍሶች በተረጋጉና በጸዱ ነበር። ክፍል 2 ሴት እንደ እንስት ኢስላም ለሴት ልጅ
እሴታዊ ባህሪ ከፍተኛ ክብር ሰጥቷል። የወንድ ማሟያ እንደሆነችም አስተምሯል። ወንዱም የእርሷ ማሟያ ነው። አንዱ የሌላኛው ባላንጣ ወይም ተፎካካሪ አይደሉም። ሰብአዊ የተሞላ ይሆን ዘንድ አጋዥ የሚሆን እንጂ ጣምራነት የፍጡራን ባህሪ እንዲሆን የአላህ ፍቃድ ሆኗል። በሰው በእንስሳትና በእጽዋት ዓለም ውስጥ እንስሳትና ተባዕት እናገኛለን። በኤሌክትሪክ በማግኔትና ሌሎችም የውዛን ዓለም ውስጥ ደግሞ ፖዘቲቭ እና ኔጌቲቭ ባህሪያትን እናገኛለን። አቶም እንኳ ኤሌክትሮን እና ፕሮቲን የተባሉ የተለያዩ ቻርጅ ያላቸው ክፍሎች አሏት። ቀጣዩ የቁርአን አንቀጽ እንዲህ እውነታ ያመላከተ ነው። የአላህን ታላቅነት ታስታውሱ ዘንድ ከሁሉም ነገር ጥንዶችን ፈጠርን። አዛሪያት 51:49 ሴትና ወንድ የሚነጣጠሉ አይደሉም። አንዱ ያለ ሌላው ህልውና አይኖረውም። አላህ የመጀመሪያው ሰው አደምን ሲፈጥር መርኪያና መርጊያ ትሆን ዘንድ ሐዋን ከእርሱ ፈልቅቆ አወጣለት። ጀነነት ውስጥ እንኳ ብቻውን አልተወውም። ከዚያ በኋላ ለሁለቱ በጋራ ትዕዛዝ አወረደ። አደም ሆይ አንተ ከነሚስትህ በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና አልልም። አልበቀራ 2:35 ሴት ልጅ በዚህ እይታ መሰረት ወንድ አይደለችም፣ የወንድ ማሟያ እንጂ። አንድ ነገር ለራሱ ማሟያ አይሆንም። ቁርአን እንዲህ ይላል፣ ወንድም እንደ ሴት አይደለም። አሊ ኢምራን 3:36 ልክ ኔጌቲቭ እና ፖዘቲቭ የተለያዩ ባህሪያት እንዳላቸው ሁሉ ይህም ሆኖ ግን ሴት ልጅ የወንድ ባላንጣ ተደርጋ አልተፈጠረችም። ከእርሱ የእርሱ ለእርሱ ናት። ከፊላችሁ የከፊሉ አካል ናችሁ። አኒሳ 4:25 አላህ ከነፍሶቻችሁ የሆኑ መቀናጆችን አደረገላችሁ። አነህል 72 የአላህ ፍቃድ ሆኖ ሴትን ወንድን እንድትስብ በእርሱም እንድትሳብ ተደርጋ ተፈጠረች። ህይወት ቀጣይነት ይኖራት ዘንድ አላህ በሁለቱም ጾታዎች ውስጥ እንዲተሳሰቡ እንዲገናኙና የሚደረግ ጠንካራ ስሜት አስቀምጧል። በመሆኑም ኢስላም ይህን ተፈጥሯዊ ስርዓትና አወቃቀር የሚቃረንና የሚያናጋ ስርዓት ለምሳሌ ብህትናውንና አጥብቆ ይቃወማል። በሌላ በኩል ይህ የጾታዊ ወሲባዊ ኃይል የቤተሰብ መመስረት ከሆነ ከጋብቻ ውጪ በሌላ መንገድ ማባከን ከልክሏል። ለዚህም ሲባል እንደ ሌሎች መለኮታዊ ሃይማኖቶች ሁሉ ዝሙትን ከልክሏል። በግልጽ የሚሆን በስውር የሚፈጸሙ ብልግና አውግዟል። ሁለቱንም ጾታዎች ከወሲብ ፈተና ለመታደግ ሲል ወደ ዝሙት የሚያደርሱ መንገዶች ሁሉ ዘጋ። ኢስላም ለሴቷ ያለው እይታ ይህን ተፈጥሯዊና ከወንድ ጋር ሊኖራት የሚገባውን ሚዛናዊ ግንኙነት መሰረት ያደረገ ነው። ስርዓቱን የነጸውና ህግጋቱን የቀረጸው ትምህርቶችን የሚሰጠው ይህ እይታ መነሻ በማድረግ ነው። ኢስላም በማድረግ ነው። ኢስላም የሴቷን እንስታዊ ተፈጥሮ ይጠብቃል፣ ይንከባከባል። ከእንስታዊ ተፈጥሮ የሚመጡ ነገሮችን እውቅና ይሰጣል። ይህን ባህሪዋን ሲያፍና ሲፈልግ አይሻም። እንደ ዳጥ ይከለካል እንጂ እንስትን ጠልፈውና ነጥቀው እንደ ሸንኮራ መጠቀም ቦታዋን በልተው አጥንቷን ከሚወረውሩ የሰው ተኩላዎችና አዳኞች ይጠብቃታል እንጂ። ኢስላም በሴቷ እንስታዊ ባህሪ ዙሪያ ያለውን አቋም የሚከተሉትን ነጥቦች ማጠቃለል እንችላለን። አንደኛ፣ የእዝነት፣ የፍቅር፣ የልስልስና የውበት ስሜቶችን ምንጭ ትሆን ዘንድ እንስታዊ ባህሪዋን ይጠብቃል፣ ይንከባከባታል። ለዚህም ነው ለወንዶች እርም ያደረገውን አንዳንድ ጌጣጌጦች የፈቀደላት እንስትነቷን ለመጠበቅና ለመንከባከብ። ለምሳሌ በወርቅ እንድታጌጥ፣ ንጹህ ሐር እንድትለብስ ፈቅዶላታል። በሐዲስ በሚከተል አልፏል። ከነዚህ ወርቅና ሐር ከተከታዮቹ ለወንዶች ከልክሎች ሲሆኑ ለሴቶች ግን የተፈቀዱ ናቸው። ኢብኑ ማጃህ አልይን ዋቢ በማድረግ የዘገቡ ሲሆን በሁሉም የመልእክት ንስቶች ከሶሒህ ዘገባ ነው። እንደዚሁም ይህን እንስታዊ ባህሪ የሚያከስምን ነገር ሁሉ ኢስላም
ይከለክላታል። ለምሳሌ በአለባበስ፣ በአረማመድ፣ ባህሪና ሌሎችም ነገሮች ከወንድ ጋር በመመሳሰል ይከለክላታል። ሴት ልጅ የወንድን ወንድም የሴትን ልብስ እንዳይለብሱ ከልክሏል። በሐዲስ የሚከተለው ተናግሯል። ከሴት ልብስ የሚለብሱ ወንዶችና የወንድ ልብስ የሚለብሱ ሴቶች አላህ ረግሟቸዋል። አቡ ዳውድ፣ ነሳኢ፣ አሕመድ፣ ኢብኑ ሂባንና ሐኪም ዘግበውታል። ከወንዶች በሚመሳሰሉ እንስቶችና ከሴቶች ጋር የሚመሳሰሉ ተባዕቶችንም ረግሟቸዋል። ቡኻሪ፣ አቡ ዳውድ፣ ትርሚዚና ኢብኑ ማጃህ። በሐዲስ የሚከተለው ተነግሯል። 3 ሰዎች ጀነት አይገቡም። በዕለተ ቂያማ አላህ አያያቸውም። እነሱም የወላጆችን መብት የጣሰ፣ ከወንድ ጋር የምትመሳሰል ሴትና ቅናት አልባ ወንድ ናቸው። አሕመድ፣ ነሳኢና ሐኪም። ቅናት አልባ ወንድ ደዩስ የተባለው ማንም ወንድ ከሚስቱ ጋር ሲቀራረብና ሲላፋ ደንታ የማይሰጠው ማለት ነው። በሌላ ሐዲስም እንዲህ ተብሏል፣ ወንዶችን አላህ ረግሟቸዋል።